በል አንተ ፈጣሪ እኮ እናናሰቶ ቀጥተዋል። አሁን ሁለተኛ ወሬ ትቀጣለህ። እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ የአፍሪካ ህብረት ዋና መቀመጫ የሆነችው ከተማ ማን ትባላለች? ምስኪን ሰው ብታይ ምስኪን፣ የሰፈር ሰው ግን ጠቅላላ እንደ ኦሬ ነበር የሚያዩት፣ አይወዱትም ነበር። አሁን ሲሞት ራሱ ያለቀሱት ሁለት ሰዎች ናቸው። ሚስቱ በደስታና የእድሩ ወጥ ሲሰራ ሽንኩርት የላጠችው ሴትዮ። ጠቅላላ የምታየው እንዳለ ጠቅላላ ሲያስመስል ነው። ይገርምሻል። ግን ምን ሆኖ ነው የሞተው? ታሞ ነው። አይኑን ያመው ነበር። እንደውም የሆነ ጊዜ በጣም አይኑን አሞት የአይን ሐኪም ቤት ሄዶ ዶክተሩ የአይናር ሰገራ ሁላ አምጣ ሁላ ብሎታል ይባላል። እሱ ግን እንደዛም ቢታከም በቃ ሊድን አልቻለም። በጣም ታሞ ነበር ማለት ነው። አዎ በቃ እሱ ራሱ ሊድን እንደማይችል ሲያቅ ነው መሰለኝ ራሱን ጣለ። ንጽህናውን መጠበቅ አቆመ ምናምን ብብቱ የሸረሪት ድረስ እስከሚያደራ ድረስ የሰፈር ልጆች ሳይቀሩ እኮ ስፓይደርማን የሚል ቅጽል ስሙላ አውጥተውለታል እኮ። እንደዚህ እስኪባል ታዲያ ሚስቱ የት ነበረች? እንደዚህ ነው ያችሁት? አታያትም? እንዲያችሁትና እኮ ሚስቱ እዚህ ሆና ነው ታዲያ ሁሉ ነገር ሲባል ዝም ያለችው? አትወደውማ መጀመሪያም ቢሆን ማለት ነው። ያለ ብራም ባሮ ለብሩ ስትል ነበር ያገባችው። እሱ ግን በሕክምና ምናምን ብሩን ጨቅላላ ጨረሰ። አሁን ሲሞት ራሱ ያለቀሰችው ለቅሶ ማለት ነው የሀዘን ሳይሆን የ50 ሚሊዮን ብር ሎተሪ ወጣላት ነው የምትመስለው ደስቷ። ገና ከሆንኩ ለአርቦ እኮ ነጭ ለበስ ነው ምናምን ስትያለሽ ነው ላኩ ሰምቻታለሁ እኮ በጆሮዬ። ተይ ክፋት እንኳን እሱ ይበልጣታል። ይኸውልሽ ይሄኔ ሲወል ማለት ተደግሷል። አቀባበል ሊያደርጉለት እንዴ ከሷ እኮ አንድ ወልዶ ከሰራተኛቸው 4 እኮ ነው የወለደው። ያላስቀየመው ያላስከፈው ሰው አለ እንዴ ሲሰፈር እንዴ? ከኔ ቢጤው ሳይቀር እኮ ማለት ነው የተራ እያለ ይቀበላቸው ነበር። ሰፈሪ ነው እያለ ከለመኑበት ላይ እንዴ እንኳን ሞት እንጂ ባይሞት ኖሮ ማለት ነው እኔ ራሴ ሲጣድርጌ ነበር። ብቻ ችግር የለውም ሙት አይወቀስም ብዬ ነው እንጂ ብዙ ነገር ማውራት ይቻል ነበር። ይገርምሻል። ግን አንቺ ማን ነሽ? እዚህ ሰፈር አይቼሽ አላውቅም። እንዴት ተገኘሽ እዚህ ለቅሶ ላይ? እኔ አንቺ የመጀመሪያ ልጅ ነኝ ከጻፈ የወለደኝ ልጁ? አዎ ልጁ። ገንዘብ ሳይኖር ትዳር መያዝ ማለት ጥይት ሳትይዝ ጦርነት ውስጥ ዘው ብለህ እንደመግባት ማለት። ይሄ ደግሞ አናት ነገር ያለ እኔ ሜዳ ላይ አብዶ ሰሳራ ያዩኝ ሰዎች አብዶ ነው ብለው ጸበል ነው የወሰዱኝ። የሆነ ጊዜ 10 ተጫዋች ልጬ እኮ አይኔን ሳቃጥለኝ ነው 11ኛው ተጫዋች መጥቶ ኳሱ የሚቀማኙላ። ግን ሳይ ችሎታ ያላት መስል እኔ እኮ ጽወለድ እኮ የእንግዲህ ልጁን እንዲይዤው እያንቀረቀብኩት ነው የወጡት። ዶክተሮቹ ራሱ ዳር ላይ ቆም በኳስ ችሎታ እንዲህ ተደመው ማለት ነው። የታኬታ ጡጣ ብቻ ያደኩ ልጅ ነኝ እኔ። ልጆች ሆነን ራሱ አኩኩሉ ነው በኳስ ነበር የምጮት። እኔ መተውትን ኳስ እኮ ማለት ነው አይደለም ሰው መረቡ እኮ አይዞም እኮ እዚህ ድረስ ላይ ደግሞ ኳሱን ቶ ሻይ አበርዳለሁ እኔ እንደዚህ አድርጌ። ግን ያንተ የግል ብቃት እኮ ለብሩ በቂ አይደለም። እኔ ብቻዬን እኮ ሙሉ ቡድን በለኝ እኮ ቤንች ላይ ቁጭ ብዬ እኔ ጎል ላገባ እችላለሁ። እኔ እዚህኛው አንገላጋጭሽ እዛኛው ጎል ላገባ እችላለሁ። ኮርና ሻምቶ ሄዶ ገጭቶ ያገባው ማን ነው? ፋዘር እኮ ነው። ከዘር እኮ ነው እኛ ጋር ኳስ እያልኩ እኮ ነው። ለመሆኑ ምን ቦታ ላይ የምትጫወት? ምን ማለት ጮትበት ቦታ ላይ እኔ ሁሉም ቦታ እኮ ነው የምጫወት። በረኛ ብታስገባኝ ይኸውልህ ጎል የሚባል ስለማይገባ የጎሉን መረብ ለአሳ አጥማጆች ሳይቀር ወስደህ ማከራየት ትችላለህ። ተከላካይ ብታስገባኝ ሰው ያልፋል፣ ኳስ አያልፍም። ኳሱ ችግር ቢሆን አያልፍም። መሀል ብታስገባኝ ኃላፊነቱ የተወሰነ የግል ድርጅት በላይ አከፋፍለዋለሁ። አጥቂዎቹ እየተረከቡ መሸጥ ነው የሚጠበቅባቸው። አጥቂ ካረከኝ ደግሞ ነገሩ አለቀ። በማላገባው የለም። በሱፍ አገባለሁ፣ በጥለት አገባለሁ፣ በሽማግሌ አገባለሁ። ይኸውልህ በየጨዋታው 4 እያገባው 3 ነው የምፈታው። እና ምኛ 11 ውስጥ አሰልፈኝ። ይኸውልህ ጨዋታው እንደተጀመረ 4 እንዳለቀ ደግሞ 2 ነው የምሰጠው። ሰላም አለይኩም። ወአለይኩም ሰላም። ሰበል ዳቦ ነገር አንተ ሙስሊም ነህ? ሰላም አለይኩም ብለህ ሰበል ጻድቅ ነው የይሁዲ የሰንበት ነው። ከዛ ቤት ነው የተቀበለው። ከየትኛው ቤት ነው ያልኩት? ጌታን ተቀበል። ሃሌሉያ ጌታን ተቀበልና ና ጌታን ምን ነው እንዴ? አራን ጥሩ አንድ ነኝ እንጠራ ስቶ ጀነነ ቡና እየፈላ ነው። ቶሎና ዛሬ ተረኛ ቡና ማወለው ማን ነው? ሳንታ ሞያ ሲዘርዘርልሽ ይኸውልህ ስማ ከቡናው በፊት አንድ ዘፈን ይዘፈንለት በጣም ይዘፈንለት። ይኸውልህ በቆሎ ሾጣጣ ስንቱነው ባንተ ቀን ወጣው በቆሎ ሾጣጣ ስንቱነው ባንተ ቀን ወጣው ሳንትዬ ሾጣጣ ሳንታዳት
እና ማን ይበል እና ነሽ ሾጣጣ ማን ይበል ሚኪዬ ሾጣጣው በለው ማን ሾጣ ነኒ ቁጀል እንዴ ማን እንደሆንክ ታውቃለህ? አንተ አዲስ ካቦ እኔ ድሮ ካቦ እና መከባበር የለብንም። ማን እንደሆንክ ታውቃለህ? ለምሳሌ አንተ ሾጣጣ ትላለህ እና እኔ ሾጣጣ ነኝ ነኝ አይደለም። እንደውም ቸነነው ሾጣጣውን በል ቸነነው ሾጣጣውን ቸነነው ሾጣጣ ዝም በል ና ተነስ ቸነነው ሾጣጣ ተነነው እናስዝ አታወራም ነበር ስለዚህ ጀድ በሉ ቸነነው በሉ። የአፍሪካ ህብረት ዋና መቀመጫ የሆነችው ከተማ ማን ትባላለች? ተረጋጋ። ከህብረት ዋና መቀመጫ እኔ ጥያቄውን ሳትሰሙ የምትመልሱት ነገር ነው የሚያናደኝ። ኢትዮጵያ ከተማ ነች? የአፍሪካ ህብረት ዋና መቀመጫ ከተማ ነው እንትን አዲስ አበባ። ተፈቅዶልሃል። አትቸኩሉ። ማክሰኞ ላይ ሆኖ ከትላንት ወዲያ እንደዚህ አደረኩ ቢል ያ ቀን ማን ነው? ባጭር አማርኛ ማክሰኞ ላይ ነው ያለው። ከትላንት ወዲያ ቢል ከትላንት ወዲያ እንደዚህ አድርጌ ነበር ወይም እንደዚህ ሆኜ ነበር ካለ ያ ከትላንት ወዲያ ማን ነው? ቀኑ ነው ጥያቄው። እሑድ ነው በትክክል ተመልሰው። በል አንተ ፈጣሪ እኮ ይናና ሰጥቶ ቀጥቷል። አሁን ሁለተኛ ወሬ ትቀጣለህ። በቃ አንቺ ማራመን በቃ ከልክ ያለሽ ማራውዲ ተቆጣ እንደና በቀላቸው ዛሬ ተበቂ አንተ በቃ እሺ እኔ አልግብት እኮ ነው ያወረደው። እሺ በቃ ደብሮ ተጣ ደብሯቸዋል እንዳለ ደብሮት ምን ሆኖ ነው? ደብሮት ነው ስለዘደብኩት። አይ ጨዋታ ነው። እሺ አስገባው በቃ አይ መቋረጥ መስካሪ ይቋረጥ። እኔ መሪያችሁ አይደለሁም። በቃ ተማሪቻለሁ። ጠርቻ አልሰማሁሽም። ማን ተማሪቻለሁ። ሃው በማን የተማረከው? በማን ውበት እንዴ? በአንቺ ውበት ተማርቻለሁ። ለሌላው መቀጣጫ እንድትሆን ቆለጠፍ አደባባይ በሰርግ ያገባችሁ አውቃለሁ። አምሯል ሸገኑ እየተባለ ሰው ተጠርቶ አይ ውሾች ተጠርቶ ጋብቻ ፒፕ ነበረ። ድል ያለ ሰርግ በምን አይነት መንገድ አገቡ? በአስፓልት ነው። ይዟት በረረ እየተባለ ሰዎች ነበሩ? ውሾች ብቻ? አይ ሰዎችም ነበሩ። አረ ሚዜ ያላት ሚዜዎች ነበሩ። ሻማያጅ አሏት። እውነት ጥያቄም ሌላ አለኝ። ድንኳን ነበር ተተክሎ? አዎ ባንድ ነበር? በሁለቱም ነበር። ታዋቂ የውሾች ዘፋኝ ነበር? አይ ሰው ነው የዘፈነላቸው። በሰው ነው የተዘፈነው። ከዛ ላይ እንደውም ጠልዬ አጥንት ይዘው ሰዎች የውሻው ባለቤት እንዲህ አጥንት ይወረውርና ይዞት በረረ። አጥንቱን አይደለም ሴት ውሻዋን ነው ይዞ የሚበረው። ግን ጥያቄ ፑፒዎች ናቸው? ነው ሸፐርድ ምን አይደለም። ፑፒ ናት ትንሽ። ፑፒዎች ሁለቱም ፑፒና ፑፒ ይጋባሉ። የቅንጦት ስለሆኑ ባለቤቶቹ በአቅማቸው ልክ ሊደግሱ ይችላሉ። እና ግን ዘፈኖቻቸውን ሰምተህ ታውቃለህ? ምናምን ነው ወይንስ እንደ ሰው ይሄ ማለት ውሾች ከኋላ አጃቢዎቹ በረረ በውሽኛ እውነት? አሁን ዜዶ ያወራው ታሪክ እውነት ነው ውሸት ነው?